ሰሞኑን እንግዲህ ሚዲያ ላይ በጣም በሰፊው እየተሰራጨ ያለው አንድ እህታችን ከእስልምና ወደ ክርስትና ቀይር ያለው ትክክለኛ ሃይማኖት ይሄን ነው ብዬ ተምሬ አውቄ መጥቻለሁ ብላለችና ያ ቪዲዮ ደግሞ ከሎዛ ሚዲያ ላይ ከተለቀቀ በኋላ ደግሞ ተለቆ ህዝብ ካየ በኋላ ደግሞ በጣም ብዙ ሶሻል ሚዲያ ላይ ሲዘዋወር ነበረ። ተመልሳ ደግሞ እኔ እንደዚህ ነገር አላደረኩም፣ ግን ድምጹ የኔ ነው፣ ፊቱም እና ሁሉ ነገሩ የኔ ነው፣ እኔ ከእስልምና ወደ ክርስትና አልሄድኩም፣ አልቀየርኩም፣ እኔ በእስልምና ውስጥ ነው ምኖረው ምሞተው ብላለችና እሷ ካለች ይሄኛው ደግሞ ምን እንደነካኝ አላቅም፣ ምን እንዳስነኩኝ አላቅም አለች። እንግዲህ ሁለት ጊዜ ቀርበሻል ተብሏል። እንግዲህ ሁለት ጊዜ መቅረብ ማለት አንደኛ ቀጠሮ ተይዞላት ሁለተኛ ቀጠሮዋ ላይ ነው እንግዲህ ይሄንን ድምጽ እና ያለውን ነገር ያወራቸው ማለት ነው። መጀመሪያ ግን አንቺ ራስሽ ቀድመሽ ማለት ነው አንዳንድ ጊዜ እኔ በራሴ ነው የምነግራችሁ። ለማንኛውም ግን እንዴት ናችሁ? ደህና ናቸው? ዝም ብዬ ወደ ጉዳዩ ነው የገባሁት እና እንዴት ናችሁ ዩቲዩብ ተከታታዮች በሙሉ ቤተሰቦች ሁሉ ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እናንተ ጋር እንዴት ነው? ሙቀት እንዴት እያደረጋችሁ ነው? የልጆች ጩኸት የልጆች ምናምን ያው እንግዲህ አሁን ትምህርትም ዝግ ስለሆነ እንዴት ይዛችኋል? ለማንኛውም በርቱ እህቶቼ፣ እግዚአብሔር ከሁላችን ጋር ይሁን እላችኋለሁ። ለማንኛውም ወደ ጉዳይ ስመለስ ማለት ነው እና በጣም በቃ ትችት ይሄ ነገር ግን እኔ እንደራሴ ሳስበው ማለት ነው እኔ በእምነት በኩል በነገራችን ላይ ማውራት አልፈልግም፣ መነጋገር አልፈልግም። ምክንያቱም እምነት የግሌ ስለሆነ ማለት ነው። የሌላውን እምነት ደግሞ መንካትም መናገርም አልፈልግም። ሲጀመር ስለ እምነት ራሱ እኔ ጋር እንዲወራረሱ አልፈልግም። በጣም ማለት ንግግር ራሱ አልፈልግም። ምክንያቱም ማመልከው አምላክ አለኝ፣ የፈጠረኝ አምላክ አለኝ። በቃ ያንን አምኜበት ተቀብዬ የምኖር ልጅ ነኝ። የሌላው እምነት ግን ያንተ እምነት እንደዚህ ነው፣ ይሄ እምነት እንደዚህ ነው፣ ይሄን እምነት እንደዚህ ነው ብዬ በእምነት በኩል ብዙም ትችትም ማውራትም አልፈልግም። ምክንያቱም ብዙ እምነት ተከታይ ጋር ስለሚኖር ማለት ነው። ሙስሊም አለ፣ ጴንጤ አለ፣ በዚህም አለ በዛ አለ፣ የምኖሩት ከነሱ ጋር ስለሆነ ማለት ነው። ግን አሁን እዚህ እኔ ለምሳሌ ከሙስሊም ጋር ነው የምኖረው። እምነቴን ያከብሩልኛል እጅግ በጣም ማለት ነው። እኔ የነሱን እምነት አከብርላቸዋለሁ። የሚሰግዱበትን ነገር እንኳን በቃ ተሳስቼ እንኳን መርገጥ አልፈልግም። ምክንያቱም ቤት እንኳን ሳጸዳ የነሱ የሚሰግዱበትን አጣጥፌ አስቀምጬ ነው እንትን ማድረግ በጣም ማከብራቸው ስለሆነ ምክንያቱም ተዋደን ተፋቅረን ተከባብረን የምንኖርበት ስለሆነ ማለት ነው። ግን ያው ምናልባት ልታቅም ትችላለች፣ ላታቅም ትችላለች። እንደዚህ ሚዲያ ላይ ወጣ እኔ እምነቴን ቀይራለሁ፣ ይሄ እምነት ልክ አይደለም፣ የተማርኩት ቁርአን ቀርጬ እንደዚህ ብዬ እስከ ስንት ቦታ ድረስ ተምሬያለሁ ብላለች። ኦኬ ያን እምነት ተምራ ትክክል ያልሆነበት ቦታ የት እንኳን ነው ትክክል ያልሆነ? ለምንድን ነው እንደዚህ ሆነ? እምነታችን ለምንድን ነው ይሄ ነው ብላ በትክክል የራሷን አባቶች ጠይቃ ተረድታ አዎ ይሄ ነው ተብላ ትክክል ነው የተባለችበት እሷ ደግሞ በተረዳችበት ተረድታ ደግሞ አይ ይሄ እምነት ልክ አይደለም ኦርቶዶክስ ነው ልክ ብላ መጣች አይደለም። ከመጣች በኋላ ደግሞ የራሷን እምነት ራሱ እንደዛ ሚዲያ ላይ ወጣ እንደዛ መናገር የለባትም። ምክንያቱም የተወለደችበት ያደገችበት እምነት ስለሆነ ቤተሰብ አለ፣ ወገን አለ፣ ብዙ ነገር አለ። ግን እንደዛ መተቸትም እንደዛ ማንቋሸሽ ያው እንደማንቋሸሽ ነው ለኔ የሚታየኝ ማለት ነው። ምክንያቱም ሴቶች ጀነት አይገቡም፣ ወንዶች ናቸው ጀነት የሚገቡት የሚል አለ። በጣም ብዙ ነገር ተናግራለች። ያው መናገርም ስለማልፈልግ ማለት ነው። ግን ምንድነው ኦኬ ያ ትክክል አለ ነው ማለት ኦኬ ወደዚህ ስትመጣ ደግሞ የራሷ እምነት እንደተወቹ ደግሞ እንደዛው ዝም ማለት ነበረባት፣ ማውራትም አልነበረባትም። በቃ ይሄ ነገር ልክ አልነበረም። እኔ ወደ ትክክለኛው ወደዚህ ጋር መጥቻለሁና ይሄኛውን ነው የምከተለው፣ ይሄኛውን ነው የማደርገው ብላ በትክክል ተርታ ተምራ በአንድ ጊዜ ደግሞ እንደዚህ ሚዲያ ላይ መውጣትም አልነበረባትም። ምክንያቱም በደንብ አርጋ ጥልቀት ገብታ ብዙ አባቶች አሉ፣ ብዙ በየገዳማቱ አባቶቻችን አሉ፣ በየጸበል ቦታው አለ። እነሱ በደንብ አርጋ ጠይቃ ተምራ ብዙ ነገር እንጃ አላቅም። እኔ ስለ እምነቴ በጣም ነው እንትን የምለው ማለት ነው፣ ክብር ያለኝ ለእምነቴ። ምክንያቱም በጣም ትላልቅ
አባቶች አሉ ከኛ የበላለጡ ከኛ ስንት ትውልድ ያፈሩ አሉ። እነሱን በትክክል መጽሐፉን በትክክል አንብባ መጽሐፍ ቅዱስ አለ ገዝታ ራሱ አንብባ ተረርታ በትክክል ማለት ነው። አዎ ልክ ይሄ ነው። የራሷንም እምነት ደግሞ ቁጭ አድርጋ አንብባ ተረርታ አይ ይሄ ነገር እንደዚህ ነው በቃ ከሁለቱም ማለት ይሄንንም ሳትነቅፍ ሳትሳደብ ምን ሳትል ይሄ እኮ እንደዚህ ነው የነሱ እኮ ሙስሊም እኮ እንደዚህ ነበር መጽሐፋቸው እንደዚህ ይላል ሳትል ማለት ነው እንዳከበረችው። ምክንያቱም ተወልዳበታለች አድጋበታለች። ቤተሰቦቿ እናት አባቷ ሙስሊም ናቸው። የነሱንም ሳትነቅፍ በትክክለኛው አይ ወደዚህ መጥቻለሁ የኦርቶዶክስ ትክክለኛ ነው እምነቴ ይሄ ነው እግዚአብሔር እንዲህ ብሎኛል ሲጀምር አባቴም እንደዚህ መስቀል አንቺ ክርስቲያን ትሆኛለሽ ብሎኝ ነበረ ብለሻል። እንግዲህ ከዛ በኋላ ነው እንግዲህ ተመልሳ ደግሞ አይ እኔ አልሆንኩም ምን እንደነካኝ አላውቅም እዛ ሄጄ እንዴት እንዳወራሁትም አላውቅም ምን እንዳስነኩኝ አላውቅም ማለትም የለብሽም። በራስሽ ፍቃድ እንግዲህ አንቺ ደንዝዘሽ ከሆነ ማደንዝዘሽ ከሆነ እንግዲህ የአንድ ሰዓት ምናምን ነው እንግዲህ እንትኑ ቃለ ምልልሱ የተደረገው ማለት ነው። ሙሉን ነው እኔ ያየሁት። እንደውም በጣም በቃ ጥሩ ነገር ነው። ያው ደስ ይላል። ምንድነው በትክክል ነው እንግዲህ ስታወር የነበረው እንግዲህ የደነዘዘ ሰው በሆነ ነገር ያስነካ ሰው እንደዚህ አንድ ሰዓት ሙሉ እንግዲህ ለእያንዳንዱ ቃላቶች እንግዲህ በትክክል ነው ስታወር የነበረው ማለት ነው። ግን እንደዚህ ሆኜ ነበረ እንደዚህ አደንዝዞኝ ነው ምን እንደነካኝ አላቅም ምን እንዳስነኩኝ አላቅም ማለት የለብሽም። እኛ ማለት ጭራሽ እኮ መጥቻለሁ ከምትይው ይልቅ ሌላ ጥፋት ሌላ ንግግር ሌላ ሐሳብ ውስጥ የኛን እምነት ደግሞ ተመልሰሽ ደግሞ እንዲነካ አዎ የነሱ እምነት እኮ እንደዚህ ነው እንዲባል አደረግሽ ማለት ነው። ምክንያቱም የሆነ አስነክቶኝ ነው በቃ የሆነ ነገር ሆኜ ነው ማለትሽ ራሱ እንደዛ ተገቢ ራሱ አይደለም። ራስሽ ሄደሽ እንግዲህ በራስሽ እግር ሁለቴ ነው እንግዲህ እርሱ ነው የተባለው። መጀመሪያ ቀጠሮ ተይዞልሽ ነው። ሁለተኛ ቀጠሮ ላይ ነው እንግዲህ ሚዲያ ላይ ወጥተሽ ሙሉ ለሙሉ እነዛ ለእያንዳንዳቸው የተናገርሻቸውን ቃላቶች ከልጅነትሽ እስከ አለሽበት ቦታ ድረስ እስካለሽበት እድሜ ድረስ የተናገርሽው ሙሉ ለሙሉ ትክክለኛ ጤናማ የሆነ አነጋገር ነው የተናገርሽው። እንግዲህ የፈዘዘች ሴት ያፈዘዟት ሴት ከሆነች እኮ የሆነ አለ አይደለ ንፍስፍስ የሚባል የሚወለጋገር ነገር ሊኖር ይችላል። ይሄ ግን ጥርት ያለ ቪዲዮ ነው። ቪዲዮ እንግዲህ በዓለም ላይ የተሰራጨ በሁሉም ላይ ሚዲያ ላይ ያለ ነገር ነው። ገብተሽ ራስሽን ተመልሰሽ አዳምጪ እስቲ ራስሽን ማለት ነው። ገብተሽ እንዴት ነው ያወራሁት እንዴት ነው ያደረኩት በምንድነው ነው እዛ ቦታ ላይ የገባሁት ብለሽ በትክክል ራስሽን ማየት ትችያለሽ ማለት የራስሽን ቪዲዮ ማየት ነው። ደንዝዘሽም ከሆነ እንግዲህ እግዚአብሔር ይወቀው ሌላ ነገርም ነክቶሽም ከሆነ እንግዲህ መድኃኒዓለም ይወቀው። እኛ ምንም እናውቀው ስለሌለ ያው ሚዲያ ላይ ስለወጣ ሚዲያ ላይ የወጣ ነገር ደግሞ ሁሉም ህዝብ ሁሉም ዓለም ያየዋል ማለት ነው። ወዳና ወዲህ እያደረገ እያገለባበጠ እያቆራረጠ ቢሆን ማለት ነው። ለማንኛውም ላንቺ ልቦና ይስጥሽ ያለሽበትን እምነትሽን በትክክል ተረጋግተሽ የምትኖሪበት እምነት እንግዲህ አምላክ የሰማዩ ጌታ እንግዲህ ምድርንም ሰማይንም የፈጠረው እሱ ስለሆነ የእሱ አምላክ እንግዲህ ልቦናሽን በትክክል በአንድ ቦታ መልሰው የዚህንም እምነት ይቅርታ እንድትጠይቂ ያኛውን እምነት ይቅርታ ምክንያቱም ከሁለቱም ነው። ይሄኛውን እምነትም ነክተሻል ይሄኛውን እምነት ነክተሻል። እነዚህ ሁለቱ እምነቶች እንግዲህ በኢትዮጵያ ላይ ተከባብሮ ተዋልዶ የሚኖሩባት እምነት ናት ሀገር ናት። እንግዲህ እምነት ማለት ትልቅ ነገር ነው። እምነት ሀገር ነው ብዙ ነገር ነው። በእምነት ነው እንግዲህ እቺን ሀገር ጦርነት ቢመጣ ቸነፈር ቢመጣ ሁሉም በየግሉ በየእምነቱ እየጸለየ ነው እስከዚህ ድረስ የደረሰችው ማለት ነው። ብንታመምም አንዱ ቢታመም እኮ ጎረቤት ለጎረቤት ሙስሊም ክርስቲያን ቢታመም እኮ አላህ ይማር ክርስቲያኑ ደግሞ ሙስሊሙን ለመጠየቅ ሲሄድ ደግሞ እግዚአብሔር ይማር አላህ ይማር እግዚአብሔር ይማር ተባብለን ተከባብረን የምንኖርባት ሀገር ናት። ስለዚህ ይሄን እምነት ደግሞ የቁርአን እንዲህ ብሎ ነበረ አይ ትክክል አልነበረም ክርስቲያንስ እንዴት ነበረ ክርስቲያን እንደዚህ ነው ብለሽ አዎ ይሄ ትክክለኛ ነው ብዬ መጥቻለሁ ተቀብያለሁ ብለሽ ከተቀበልሽ በኋላ ደግሞ ደግመሽ ደግሞ እንደገና ተገልብጠሽ እኔ እስከምሞት እስከምኖር እስከምን ድረስ
በዚህ እምነት ነው በሙስሊም እምነት ነው የምሞተው ብለሽ ተናግረሻልና ይሄም ደግሞ አስፈላጊ አይደለም ውድ እህቴ፣ ላንቺም ጥሩ አይደለም። ምክንያቱም እምነት ለእምነት መጥፎ ነው፣ ግጭት ሊፈጠር ይችላል። በጣም ከባድ ነው እምነት ማለት ነው። በጣም እጅግ ለኔ ማለት ነው፣ ለሌሎች አላውቅም፣ ለኔ ግን በጣም ከባድ ነው እምነት ስለሆነ ማለት ነው። ምድርን ሰማይን የፈጠረ አምላክ ስለምናመልክ ማለት ነው። በሱ ደግሞ ውይይት ማድረግ፣ በሱ ወሬ ማውራት፣ በሱ የሱን ቃላቶችን ራሱ ወደና ወዲህ ማድረግ እኔ ለራሴ ይከብደኛል። ምክንያቱም አልወድም በእምነት ላይ መነጋገር ማውራት። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው በጭራሽ አርጌም አላውቅም፣ አስቤም አላውቅም። ዛሬ የመጀመሪያ ሚዲያ ላይ እንደዚህ ነገር ማውራቴ ማለት ነው የመጀመሪያ። ምክንያቱም አንቺ ያው ሚዲያ ላይ እስከወጣን ድረስ እንግዲህ ለእያንዳንዳችሁ የሚመጣው ነገር መልስ መስጠት የምናውቃትን ነገር ደግሞ ለአንቺም ትምህርት ይሆናል። አላውቅም ብቻ እንዴት እንደሆነ ልታይም ላታይም ትችያለሽ ይሄን ቪዲዮ። ግን መጀመሪያ አእምሮሽን በትክክል ቁጭ ብለሽ ራስሽን ማረጋጋት። ምን ነክቶኝ ነው እንደዚህ የሆንኩት? እንዴት ነው ይሄን ነገር መናገር የቻልኩት? ለምንስ እምነቴን የአባትና እናቴ እምነት ለምን ተናገርኩ? የኦርቶዶክስ እምነትስ እንደዚህ ለምንስ እንደዚህ አደረኩኝ ብለሽ እንግዲህ ራስሽን ማወቅ። ወጣት ነሽ፣ ልጅ ነሽ፣ ብዙ ነገር ይጠበቅብሻል። ብዙ ነገር ካንቺ እንማራለን፣ ሌሎችም ይማራሉ። ስለዚህ ከሁለቱም ግን ወደዚህ መምጣት ከፈለሽ የዚህኛውን እምነት በትክክል በደንብ ማወቅ አለብሽ፣ መረዳት አለብሽ። ሳትናገሪ ሚዲያ ላይ ሳትወጪ በፊት እራሱ በደንብ አድርገሽ መረዳት ነበረብሽ፣ እንትን ማለት ነበረብሽ። ያንቺንም እምነት ደግሞ ባለበት እምነት ቦታ በደንብ መጽሐፉን መመርመር፣ በደንብ አባቶችን መጠየቅ፣ በጣም የታዋቂ አዋቂ ሰውን በደንብ አድርገሽ ያው ልጆች ነን እኛ አባቶቻችን ነው የምንጠይቀው ያልገባንን የቱ ጋር ስህተት እንዳለ የቱ ጋር ነው ትክክለኛ እንደሆነ መጠየቅ ነው አይደል? ከዛ ጠይቀሽ መረዳት ትችይ ነበር። ስለዚህ ቀድመሽ ወደዚህ ከመምጣትሽ በፊት ማለት ነው። እሱንም ደግሞ ፈጣሪ ልቦና ይስጥሽ። ባለሽበት እንግዲህ ሰላም ሁኚ። እርግጠኛ ነኝ ዛሬ ማታ ይሁን አላውቅም፣ ሎዛ ሚዲያ በዚህ ላይ መልስ ይመለስበታል ተብሎ ይጠበቃል። እንግዲህ እናየዋለን፣ አብረን እንከታተለዋለን። እንግዲህ እላችኋለሁ። ለማንኛውም ውዶቼ ቪዲዮን ሰብስክራይብ አርጉልኝ፣ ሼር አርጉልኝ። ተመልካች ብዙም የለኝም ገና አዲስም ያው አዲስ ነገር እንግዲህ እኝኝኝ ማለቱ አይቀርም ነው። እኝኝኝ ማለታችን አንቀርም። አንድ ቀን ደግሞ ያድጋል፣ አንድ ቀን ደግሞ ያው የተሻለ ነገር ይመጣል ብለን ነው ከስር ከስር እንደዚህ የምንሰራው ነውና ነገ ዛሬ ባይታይ ነገ ይታያል፣ ተነገ ወዲያ ይታያል። ቀስ በቀስም ቢሆን ቀስ እያለ ይታያል። በፊቱ ቪዲዮዎቼ በነገራችን ላይ አሁን ገና ትንሽ እየተንቀሳቀሰ ነውና በተረፈ እንግዲህ ሰላም ሁኑ። ባላችሁበት ጤና፣ ፍቅር፣ ሰላም፣ አንድነት ይስጠን እንላለን። ሰላም ሁኑ። ቻው ቻው።